ሰላም 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 ውድ የተናፈቃችሁና የተወደዳችሁ የፋና ላምሮት ቤተሰቦች አምስተኛው ያሸናፊዎች አሸናፊ ተጀምሯል። እስኪ ሞራል የለም እናመሰግናለን። ዛይም ባንድ እናመሰግናለን። ኮኮ ባንድም እናመሰግናለን። በቦታቸው ተገኝተዋል። ዳኞችም ቦታቸው ላይ ናቸው። ተወዳዳሪዎች አሉ ግን ፈዛቸዋል። ተወዳዳሪዎች የጥንድ ሙዚቃቸውን ያቀርባሉ። በኤልኤም አንድና በኤልኤም ሁለት የተወከሉት ናትናኤልና ሰላም ሙዚቃቸውን የሚወዳደሩበትን ያቀርባሉ ማለት ነው። አብረን እንቆያለን። መልካም ቆይታ። እስኪ በጃችሁ ፊቴ ብቅ ድቅን ይላል ፍቅር ያጨዋታ ቁም ነገር የማረሳ ወንድሜ ነህ የልጅነት ፍቅር ያለብህ Umahire, ooh la 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 la, ooh la 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 la, ooh la 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 la, dambash dize, Umahire, ooh la 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 la, ooh la 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 la, Umahire. Thank you. That was a good night. እሺ ያው እጅግ ጥሩ በሚባል ደረጃ ሙዚቃውን ተጫውተውልናል። የዳኞችን አስተያየት ሰምተን እንመለሳለን። አማን ያንተ ትጀምራለህ። ለኔም ሳይታወቀኝ ምንም ነገር ሳልጽፍ ነው እንትን ላይ የደረሳችሁትና አሪፍ የሚባል ፐርፎርማንስ ነበር። ሚገርም ምርጫ፣ ምርጥ ፐርፎርማንስ። በመቀጠል ማለት የምፈልገው በጣም የሚገርም ታለንት አላችሁ። የስቱዲዮ ሪከርድ በሚመስል ሁኔታ ነው ድምጻችሁ ኩልል ብሎ ሲሰማን የነበረውና ትንሽ የናትናኤል ትንሽ ግጥሞች አታሰማም ነበር እንጂ አሪፍ የሚባል ፐርፎርማንስ ነበር። ልመርቃችሁ። አሜን። እሺ የሚሰማ ልጅ ይስጣችሁ። አሜን አሜን ማለት የምፈልገው ነጥቡን ጓደኞቼ የተሰማቸውን እስከሚገልጹ 9960 ሰጥቻችኋለሁ። ዋው እሺ ሰላምና ናቲ በመጀመሪያ እንኳን ደህና መጣችሁ። የሚገርም ፐርፎርማንስ ነበር ያቀረባችሁት። በጣም ደስ ትላላችሁ። ባይሆን ብዬ የምመኘው አልፎ ከቅኝት ተወጡ ነበር። እሱን ያየሁት። በተረፈ በቃ ውስድ ነው ያረጋችሁኝ እና አሪፍ ፐርፎርማንስ ነው። 9920 ብቻ ነው የምቀንስባችሁ። 80 ናቲ ሰሉ እንዴት ናችሁ? በጣም ድንቅ ምርጫ ነው ባይዘው እውነት። አይ መጀመሪያ ላይ ምን አለ ሙዚቃ ባልመረጡት ብዬ እያሰብኩ ነበር። ዌል ግን ወደ መሃል ላይ በጣም ፐርፌክት እና ከዛች መሃል ደግሞ ናቲዬ ኡማሂሬ የምትለው ሳውንድ እስከ አሮ ነው በቃ ቤት ድረስ ራሱ እያልኳት ነው ያቺን ዜማ የምሄደውና በጣም ፐርፌክት የሆነች እንትነች። ጓደኞቼ ለምን እንደዚህ አይነት ነጥብ እንደሰጧችሁ አላቅም። ኤክሰለንት ፕላስ የሆነ ፐርፎርማንስ የምር ቆሜ አጨብጭባለሁ። 10 ሺህ ዋው ለራሳችን እናመሰግናለን። ያው ተወዳዳሪዎች ዛሬ እኛንም ዳኞችንም መስለው ትንሽ በጣም አዝናኝ ቆይታ አድርገዋል። የኔ ድምጽ እንዴት አገኘው ናትዬ? እኛ ብቻ ነው እነሱን ያልመሰልነው። እኔ ግን በተወሰነ የመሰልኩ ይመስለኛል። ታዲ ደግሞ በሙዚቃ መሳሪያ ቢያግዘው ይበቃ። ኔክስት ሲንግል አውጣለሁ። በነገራችሁ ላይ በጣም ቆንጆ ለካስ ታዘቡናላችሁ። በዚህ መልኩ ታዩናላችሁ ብዬ ነው አብሶ ዳኞቹን በቃ ወደ ኋላ ላይ እነ ሸዋም ታዲ የሚያነሱልናል። ተመልካቾቻችን ቆይታ እያደረቅን ነው። በጣም ቆንጆ ቆይታ በኖራ ሪዞርት 2 ቀናት ያክል ሆኖናል። የምዕራፍ 17 18 እና 19 ተወዳዳሪዎች ለአምስተኛውና ለተጠባቂ አሸናፊዎች አሸናፊ ከመድረሳቸው ወይም ደግሞ ከመጀመራቸው በፊት በዚህ ቆይታ እንዲያደርጉ ረፍት እንዲያደርጉ ይዘናቸው መተናል። ሙዚቃን እየሰማን እያጣጣምን በጣም ቆንጆ ጊዜ እያሳለፍን ነው። ደስተኞች ነን። በዚህ በጣም ደስተኞች ነን። 16 ተወዳዳሪዎችን
አብረውን አሉ። በዚህ በኖራ ሪዞርት ቆይታ ያደረግን እንገኛለን። በጣም አዝናኝ ጊዜ ነው ያሳለፈን የምንገኘው። የተለያዩ ጌሞችን ይዘን መተናል። ተወዳዳሪዎች ዛሬ ጉዳችሁ ነው ጌም ይዘን መተናል። ዝም ብለው እንደዚህ ታዝባችሁ ምንም አታመጡ ነው የሚያርኩና ስለዚህ ዘናኝ ጊዜ ከኛ ጋር ታሳልፋላችሁ። በትክክል ቆንጆ ቆይታ እናሳልፋለን። ቅዳሜ ነው፣ ሰዓቱ የላምሮት ነው። በጣም በጥቂት ሳምንታቶች ውስጥ ተጠባቂዋ የአምስተኛ አሸናፊዎች አሸናፊ ይጀምራል። ከዛ በፊት ግን በኖራ ሪዞርት በጣም ቆንጆ ቆይታ ያደረገን ነው። ይፈተናሉ። ልክ ዛሬ በዳኝነት በሆስቲንግ እንደተፈተኑት ሁሉ የተለያዩ ጨዋታዎች አሉን ከዚህ ወደ እናንተ የሚደርስ። ስለዚህ ማን ምን ይመስላል ከድምጻዊነቱ ጎን ለጎን ማን ምን ይመስላል የሚለውን እናያለን። ዛሬ በዳኝነት የሚወከሉ የሙዚቃ መሳሪያ ተጫዋቾቹ አንጋፎቹ ነሻዋም ታዴም አሉ። ስለዚህ ቆንጆ ቆይታ እናደርጋለን። አሁንም አብራችሁን ሁኑ። ቅዳሜ ነው። ቆንጆ ቅዳሜ እንዲሆንላችሁ እንመኛለን። ይሄ ፋና ላምሮት ነው። ተመልሰን እንገናኛለን። ቀጥለናል ተመልካቾቻችን። በጣም የመዝናናት ሰዓት ላይ ነው ያለነው። ከራት መልስ አብረን ቁጭ ብለን የተጫዋወትን እንዲሁም ደግሞ ሙዚቃ እየተገባበዝን ነው ምንቆየው። ስለዚህ ከዚህ ሰዓት ጀምሮ የነበራቸውን ዝግጅት የምናነሳበት ሰዓት ላይ እንገኛለን። በትክክል በዚህ ቆይታችን ከመጀመራችን በፊት ፕሮግራማችንን ግን በደንብ ደግሞ ማመስገን ያለብን አካሎች አሉ። በዚህ 2 ቀን ስንቆይ ከኛ ጋር ከተወዳዳሪዎች ጋር ውድድሩ ከጀመረ በኋላ በጣም ፈጣን እንደዚሁም ደግሞ አንዳንዴ መቆጣት መበሳጨት የሚጠይቁ ነገሮች ይኖራሉ። ግን ደግሞ ከዛ በፊት እዚህ ጊዜያቸውን መስዋዕት አድርገው ከናንተ ጋር ቆንጆ ቆይታ አድርገዋል። መጠየቅ የምትፈልጉትን ነገሮች አንስታችሁላችኋል። በጣም ደስ በሚል ሁኔታ ደግሞ ሲመልሱ ሲያስተምሩ እንደ ጓደኛ አብረውን ሲቆዩ ነበሩ። የሸዋና ታዴ አንዴ ባካችሁ እናመሰግናለን። ከዚህ በኋላ ማብራችሁ ስለምትቀጥሉ በውድድሩ በደንብ ብታጨበጭቡ ይሻላችኋል። እሺ እንቀጥላለን ተመልካቾቻችን። ናሆሚ እንዴት ነህ? ናቲን ለማስመሰል ጥራት ስታረግ ነበረ ግን ተሳክቶልሃል። ናቲ ምን ትላለህ? እኔ አሳካልሽም ነው ያልኩት። ትመቸኛለሽ። ለማንኛውም እኔ ድምጻቸው ከናፈቁኝ ተወዳዳሪዎች መካከል የናሆም ድምጽ አንዱ ነው። ድምጹን ልስማውና በሙዚቃ ከዛ ወደ ቃለ መጠይቁ አልፋለሁ። ምን ብዬሽ እንዲያው በደፈናው ሞናሊዛ ነሽ ሞናሊዛ ነሽ ያውኒቷ እመሬ እግዚአብሔር አማን አካልሽን አፈሪ ሆነሽ በማግኘቴ አድናቆት ይዞኝ ላደንቅሽ ተነሳሁ ሰው እስኪሰማኝ። እናመሰግናለን። እውነትም የናፈኩትን ድምጽ ሰምቻለሁ። ምክንያቱ ደግሞ ናሆም የምዕራፍ 17 ተወዳዳሪ ነበረ። ሰፋ ያለ ጊዜ ከነበራቸው ተወዳዳሪዎቻችን መካከል ነበር። የልምምድ ጊዜ እንዴት ነበር? እረፍት እንዴት ነበር? እረፍት ያው በጣም ቆንጆ ነበረ። በዚህ አጋጣሚ መጀመሪያ ማለት የምፈልገው ነገር ሁላችሁንም ስላገኘኋችሁ በጣም ደስ ብሎኛል። በዚህ አጋጣሚ ደግሞ ጋሽ ታዴን እንዲሁም ደግሞ ጋሽ ሸዋ እጅግ አድርጌ ማመስገን እፈልጋለሁ። ማለት የምፈልገው ነገር ያው እኛ ምዕራፍ 17 ላይ ነበርን እና ሰፊ ጊዜ ነበር። የነበረንን ጊዜ ደግሞ ለመጠቀም ሞክረናል። ዘመን ተሻጋሪ የሆኑ ስራዎችን ወይም ደግሞ በውድድር ጥሩ ፈታኝ ይሆናሉ ብለን የምናስባቸውን ስራዎች ተዘጋጅተናል መተናልና ጥሩ ነገር ተጠብቃለሁ ተስፋ አደርጋለሁ። ጠብቁን እያለ ነው ናሆም። እናመሰግናለን ናሆምዬ።
የተናፈቁት ተወዳዳሪዎቻችን ተገኝተዋል። በጣም ከጥቂት ሳምንታት በኋላ ደግሞ አምስተኛውና ተጠባቂ አሸናፊዎች አሸናፊ ይጀምራል። በተክለ ሰውነት እንደዚህ በሙዚቃ ምርጫዎች አረ በብዙ ነገር እንዳልዳኛችሁ እንጂ በጣም በብዙ ነገር ታቸውን እየሰማን እንዳኛለን ነጥብ እንሰጣለን። አዎ በብዙ ነገር ባስደማሚ ሁኔታ ተለውጣው ከፍ ብለው መጥተዋል። በጣም ደስ ይላል። እንዴት ነሽ ጄሪ? ደህና ጄሪ የምዕራፍ 18 ተወዳዳሪና አሸናፊ የነበረች ነች። እንደው ባክሽ ድምጽሽ ናፍቆናል። የናፈቅነውን ድምጽ ሰምተናል። እንኳን ደህና መጣሽ። በአንዳንዶቹን በቴሌቪዥን ብቻ ነበር መታያቸው በእርግጠኝነት አይደል? ምዕራፍ 19 እና 17 የነበሩትን ሁለት ቀን አሳልፋችኋል። ቆንጆ ቆይታ አድርጋችኋል። እናንተም ከአራት ወር ያክል ገደማ በኋላ ነው የተገናኛችሁት። ምዕራፍ 18 እንዴት አገኘሻችሁ? በጣም ቆንጆ ጊዜ ነው የነበረው። እንዳልከው አራት ወር ገደማ ጊዜ ነበረንና ያው በቂ የመዘጋጃ ጊዜ ነው። እንግዲህ በቻልነው አቅም ተዘጋጅተናል ብዬ አስባለሁኝ። ጥሩ የሚሆን ይመስለኛል። ይሄንን ሁለት ቀን ደግሞ ሞር በደንብ አሪፍ ጊዜ አሳልፈናል። ደስ ብሎኛል። እንኳንም ድጋሜ ተገናኘን። እኛም ደስ ብሎናል። እንቀጥላለን ተመልካቾቻችን። ዞር ዞር እያልን በተወዳዳሪዎች መካከል ቆይታ እናደርጋለን። የምዕራፍ 18ን ሁለተኛ ደረጃ ይዞ ያጠናቀቀው ግሩፕ አብሮን ይገኛል። ከነዚህ ከ16 ተወዳዳሪዎቻችን ጋር ቆንጆ ምሽትን እያሳለፍን ነው አይደል? በዛውም ድምጻቸው ማን በደንብ ሲሰራ ነበር የሚለውን ነገር ያረጋግጥን ነው። እንደ ዳኞች ስለሌሉ ዛሬ ማለት ነው። ግሩም ቆይታ ጥሩ ነበር። በጣም ደስ ነበር። በቃ የሆነ አሪፍ የሚባል ጊዜ የማይረሳ ጊዜ ያሳልፈናል እና በዛውም ማን ተዋወቅ ልጆች ነበርን። በጣም የመታወቂያ ጊዜ ሆኖናልና በጣም ቆንጆ ጊዜ ነበር። አዎ በነገራችን ላይ ፋና ላምሮት እዚህ ሊወዳደሩ ከሚመጡ ተወዳዳሪዎች አብዛኛዎቹ ወንድምና እህት ሆነው በጣም ጓደኝነትን መስርተው ነው የሚሄዱት። ይሄኛው አምስተኛው የአሸናፊዎች አሸናፊ ደግሞ ከሌሎቹ ምዕራፍ በተለየ ይህንን አብሮነታችሁን ያጠናክራል። ስለዚህ ከናንተ ዝግጅትም አንፃር እንዲሁም ደግሞ እኛ ጥንቅቅ ብለን ተዘጋጅተን ጨርሰናል በነገራችሁ ላይ እንደ ፋና። ስለዚህ ምን እንጠብቅ? አምስተኛ አሸናፊዎች አሸናፊ ላይ ግሩምን እንዴት እንጠብቀው? ያው የአሸናፊዎች አሸናፊ ውድድር ላይ እስካሁን ድረስ ያልተጫወትናቸው ሙዚቃዎች ከዳኞችም ሐሳብ የሰማናቸው ሐሳቦች አሉ። ባንድ ሊደሮቻችንም የነገሩን ሐሳቦች አሉ። ይሄን በዘፈን ምናምን የሚሉ ነገሮች አሉና እነሱን ነገሮች አዳድርገን የተሻለ ነገር ድሮ ከነበረው በጣም የተሻለ ነገር ለማቅረብ ያው እኔ ዝግጅቴን ጨርሻለሁ። ጠብቁኝ ተዘጋጅቻለሁ እያለ ነው ግሩ። ድል እንዲሁም ደግሞ መልካም የውድድር ጊዜ እንድታሳልፍ ከልቤ ይመኛለሁ። ሳላስብ ትተሽ ቢጠፋኝ ምስጢሩ
ለቅልቀው አይኖቼም ታወሩ አንቺ አለሽኝ ብዬ ለሁሉም ሳወራ ብቸኛ አረግሽኝ እልምባዬ ቦይ ትዝ አይልሽም አቅፌሽ አቅፈሽኝ ያ ጨዋታና ሳቅ እየደባበሽ በዚያ ደስታ ምትክ እምባ ፈረድሽበት አረም ከሰማሽ ምን ይላል ያንቺ አንጀት እናመሰግናለን ግሩሜ በጣም ቆንጆ ነው ትንሽ ጉንፋን የያዘህ ይመስለኛል የጉንፋን ስሜት አለው እስከ ሚጀመር ድረስ አምስተኛው አሸናፊ ጉንፋኑን አባረህ ጠብቀን እንቀጥላለን ናት በጣም ይናፈኳቸውን መወዳቸውን ድምጾች እየሰማሁኝ ነው ማዕረግ እንዴት ነህ መድረክ ላይና በአካል ሌላ ሰው አይናፋር ይመስል ግን በጣም ተጫዋች ተግባቢ በጣም ደስ የሚል ልጅ አይናፋር ነው ይስከራከር አይደል አሉኝ እንዴት ነው ቆይታ እንዴት ነበር እግዚአብሔር ይመስገን የምዕራፍ 18 አሸናፊ ነው አንድ አራት ወር አካባቢ ደግሞ ረፍት ላይ ነበራችሁ በስክሪን ብቻ የምታውቃቸው ልጆች ነበሩ በያስባለሁኝ እንዴት አያቸው 19ኞችንም 17ቶችንም ያው እንደተጠበቁት አላገኘዋቸው አላደጉ እንዴት ነው ያላገኛቸው አይ በጣም ደስ የሚሉ ልጆች ናቸው እንደዚህ በፍጥነት ምን እንግባባለን ብዬ አላሰብኩም ነበርና በጣም ተጫዋች ተግባቢ ናቸውና ሁሉም በጣም ነው ደስ የሚሉት የአምስተኛ አሸናፊ ዝግጅት እግዚአብሔር ይመስገን በጣም ጥሩ ነበረ ያው አሁን ቅርብ ጊዜ ከጨረሱት ተወዳዳሪዎች የተወሰነም ቢሆን ትንሽ ጊዜ አግኝተናልና በዛ እንግዲህ ችሎታዬን ያሳየልኛል ዳኞችን አስደስተበታለሁ በያሰብኩት ነገር ለመዘጋጀት ሞክራለሁ እንጠብቃለን ስቴን አፈቀንን ናይ አምላክ ያንቆርቆረው በቀለመ ወርቁ እግዜር ያንቆርቆረው በቀለመ ወርቁ እኔ አንቺን ስጠብቅ እየተኙ ነቁ አሽከሪ ቅጥሩና ሲሞላ አንድ አመት አሽከሪ ቅጥሩና ሲሞላ አንድ አመት ሌባ ነው ይሉታል ገንዘብ ለማስቀረት እናመሰግናለን እንቀጥላለን ዛሬ 16ቱም ተወዳዳሪዎቻችን አሸናፊዎቻችን ናቸው በየምዕራፋቸው
ሁሉም አሸናፊ ነበሩ። ያንን አሸናፊነታቸውን አስቀጥለው ለመሄድ ደግሞ በአምስተኛው የአሸናፊዎች አሸናፊ ከባድ ውድድር ያደርጋሉ። ይህንን ውድድር ከተቀላቀሉ ተወዳዳሪዎቻችን መካከል አብርሃም ማርልኝ አንዱ ነው። እንዴት ነበር ቆይታ? ረፍት እንዴት ነበር? በደንብ ባረፍክ? በደንብ አርፌያለሁ። በደንብም ተዘጋጅቻለሁ። ያው እሺ፣ ረፍትም ዝግጅትም የተቀላቀለበት። እኔ እንደሰማሁት ከሆነ የሁሉንም ሳምንት ሙዚቃ መርጦ ይዟል አሉ። ሙዚቃ ምረጡ እስኪባል ነው የሚጠብቀው። ፕሮዲዩሰሮችን እየጠበቀ ነው በጉጉት የሚል ነገር ሰምቻለሁ። መርጣ ጨረስክ እንዴ? የሰው ወሬ አትስሚ። ላይሆንም ይችላል ግን የሰው ወሬ አትስሚ ብሏል። በአምስተኛው አሸናፊዎች አሸናፊ ምን እንጠብቅ? ያው ጥሩ ነገር ይዤ ለኦዲየንስ ቀርባለሁ ብዬ አስባለሁ። የተሻለ ነገር ከበፊቱ ጠብቁ ብዬ አስባለሁ። ጥሩ ነገር ብቻ ጥሩ ነገር ጠብቁ። የሙዚቃው ምርጫ ጉዳይ ግን የጠላት ወሬ ነው ብሏል። አትፍሩ ብዙም ያላችሁ ነው። አብርሃም ነው ያለው፣ እኔ አይደለሁም ያልኩት። ከዚያ ከባላገር ከተወለድንበት መቼም አዲስ አይደል ጥሩ ሲበቅልበት ሸጋ ሲገኝበት ዛሬ እንግዳ ሆነ ለየት አለ ዘሮ ለመልካሞች መልካም ለጥሮች ጥሩ አንቺ መፍጠሩ ሸግዬ ስተማሽ አካሌ ዓለሜ እንደ እህል እንደ ውሃ ሸግዬ አትጠይቂኝም ወይ ዓለሜ የፍቅርሽ እንደሃ ሸግዬ ተረጋግቶ ማደር ዓለሜ ጎኔን መቻደለው ዓለሜ እንቅልፍና ናፍቆት ዓለሜ ልምጭልምነ ዓለሜ እንቅልፍና ናፍቆት ዓለሜ ልምጭልምነ እንደ አባት እርስቴ ስትጠፊ ከፊቴ አልቻለም አንጀቴ ተፈጥረሻሎይ ከሰውነቴ ተፈጥረሻሎይ ከሰውነቴ። እናመሰግናለን አብርሽ። የስኬት ጉዞ ይሁንልህ። አብርሽን ሲዘፈን ብቻ ነው የምንሰማው። አሁን ምን እንዳስተላለፈ ራሱ ገና ቴሌቪዥን ላይ ነው የምንሰማው። በጣም ዝምተኛ ከሚባሉት ተወዳዳሪዎቻችን መካከል ነው በነገራችን ላይ። መልካም እድል አብርሽ። ኢዮቤል እንደምን አለ? እንደምን አመሻችሁ? ሰላም ነው? አብርሃም እንዳትራንት ምን እንዳለ ሰምታችሁታል? ትንሽ ከፍ እንዴት አመሻችሁ? እንዴት አመሻችሁ እያለ ነው። እግዚአብሔር ይመስገን። እንዴት አመሽ? እንዴት አመሸህ እያሉ ነው። እግዚአብሔር ይመስገን። እንዴት ነህ? አለሁ እግዚአብሔር ይመስገን። የምዕራፍ 18 አሸናፊ ነው ኢዮቤል። ቆይታ እንዴት ነበረ? ቆይታ በጣም አሪፍ ነበረ። ያው በአቅማችን ልክ የኛ በቂ ጊዜ ነበረ። ያው በደንብ በአቅማችን ልክ ተዘጋጅቻለሁ ብዬ ማስባለሁ። ሁለት ቀን እዚህ ቆይታ አድርጋችኋል። ጓደኞች አፍርታል ነበሩ በርግጥ በፊትም እንዴት አገኘሃቸው? ያው በጣም ደስ ይላሉ። ያው በቲቪ ነበር ማቃቸው፣ የተወሰኑትን ካልሆነ በቲቪ ነው ማቃቸው እና ከዚህ በዚህ ሁለት ቀን ውስጥ ከሁሎች ጋር ከብዙ ሰዎች ጋር በጣም ብዙ አመት እስከምንተዋወቅ ድረስ የብዙ አመት ጓደኛሞች እስከምንመስል ድረስ ተቃርበን ያለውና በዚህ አጋጣሚ ያው ፋናን ማመስገን እፈልጋለሁ። እኔ መሰለ ቦታ አምጣችሁ እኔ መሰለ ጊዜ እንድናሳልፍ ስላደረጋችሁ እናመሰግናለን። እኛም እናመሰግናለን። እሺ ግን እንደው ጓደኛ ከማፍራት በዘለለ ምን እንደተዘጋጁ የሙዚቃ አቅማቸውንም ገመገምክ? በዛው ገመገምኩ። ያው ከነበሩት በደንብ ከፍሎን የመጡ ሁላቸውም እና ያው ጥሩ ጊዜ ይኖረናል ብዬ አስባለሁ። በጣም ቆንጆ እንጠብቃለን። እኛም የተዘጋጀበትን አንድ ሙዚቃ ለናፈቁ ተመልካቾች ብታቀርብልን።
ስትናፍቀኝ ካጠገቤ ያለች እንዲህም ያለ መውደድ ለወሬ የማይመች ከተቸገር በናፍቆትሽ በኔ ግምት በዚህ ዓለም ከዚህ ይበልጥ ስቃይ የለም። በዓይን የተያዩ የመናፈቅን ጣጣ በኔ ላይ ነው እንጂ በሌሎች መች መጣ ይዞት እያዩሽ ከተቸገር በናፍቆትሽ በኔ ግምት በዛል ከዚህ ይበልጥ ስቃይ